ዳግም እንግዲህ እናቱን እንደሚያስወግድበት ታሬ ቢነግረውም እንግዲህ ከዚህ በኋላ የፈለገ ይምጣ ብሎ በተቀመጠበት እንግዲህ እናቱን ፊት ለፊት ፈጣሪ አምጥቶ አገናኝቶታል። እናቱን ባየ ጊዜም በጣም ቢደነግጥም እናቱም እዚህ ምን ልታደርግ መጣ በማለት ነበረ ትኩረቷን ወደሱ ያደረገችው። እንግዲህ ብሌን እዛ ቤት ውስጥ ከተባረረች በኋላ እንጀራ እናቷ ቤት ሄዳ እንግዲህ እንጀራ እናቷን እባክሽ ንገሪኝ እናቴ እውነት በሕይወት አለች ብላ ተንበርክካ ብትጠይቃትም ፍቃደኛ ስላልሆነች ወደ ቤተ ክርስቲያን ነበር ያመራችው። ቤተ ክርስቲያን ላይ ሂዳ እዛ ስቅስቅ ብላ እናቷን እንደምታገኛት ለፈጣሪዋ እየተናገረች ነበር። ማንም ሊሰማኝ አይችልም፣ ምላሼን የማገኘው ከፈጣሪ ነው እያለች ባለቀሰችበት ሰዓት ዳግም ድንገት ይደውልላታል። የት ነሽ ብሎ ሲጠይቃት እያለቀሰች ለምንድን ነው የምታለቅሺው ሲላት እኔ ከፍቶኛል ቤተ ክርስቲያን ነኝ ሲላት ከዛ ተነስቶ ከነበረበት ወደ ሰላም ክላስ ይገባና አንኳኩቶ እባክሽ ወደዚህ ተመለሽ ብላት ፈቃደኛ አልሆነችም እና እስኪ ደውለሽ አምጫትና ለጊዜው አረጋጊያት ምን እንደሆነች ባላቅም ቤተ ክርስቲያን ገብታ እያለቀሰች ነው ስትል፣ ሰላም ደግሞ ምንም የፈለገ ብሌን ችግር ነው የሆነ ስህተትን ብትሰራ ሆዷ ግን የሚችል አይደለም። ምክንያቱም የእናት ሆድ ይናገራልና በዚህን ጊዜም እንድትመጣ አድርጋት ነበር። ታሬ ደግሞ በአስቸኳይ ደውሎ እንግዲህ ልጅሽን አስወግድልሻለሁ ሲላት እንደፈለክ አድርግ፣ እኔ ግን ላገናኛቸው ነው እናትና ልጁን ከዚህ በላይ መሸከም አልችልም በማለት እንግዲህ ወይዘሮ ገነት እንባዋን አውርዳ እንግዲህ ለመናገር ወደ እነ ሰላም ቤት ልትሄድ እንደሆነ ስልኳን አልጋ ላይ ወርውራ ሲያያት ቶሎ ብሎ በፍጥነት የደወለው ወደ ቃል ነበር። ቃል ራሷን እንድታሳምን ወይንም ራሷን እንድትከላከል ወይንም እዛ ቦታ ላይ እንድትወጣ አስተላለፈላት። ከዛም ወደ በኃይሉ ደውሎ ደግሞ በኃይሉን እንግዲህ እየሄደች ነው ወይዘሮ ገነት ለነ ሰላም ቤት ሄዳ ልጇ እሷ እናቷ እንደሆነች ልትናገር ነው ሲሉት፣ የሚሆን አይችልም፣ እኔ እመጣለሁ፣ ፈጠን ብዬ ቤት እጄ የማደርገውን አደርጋለሁ፣ አንተም ቶሎ በልና ገነትን ተከተላትና ነገሮችን አስቆማቸው በማለት እንግዲህ እኔ እችላለሁ፣ ቶሎ ፈጥኜ ለመሄድ ሞክራለሁ፣ አንተም ሞክር በመባባል ነበር ቀጥ ብለው ወጥተው የተጓዙት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ነባሮቹ ደግሞ እንደምታበረታቱኝ ከልብ ከልብ አመሰግናለሁ። አደራ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ ዳግም እናቱን አግኝቷል ማለት ነው። አሁን በዚህን ጊዜ እንግዲህ ቃል ደግሞ ተልኳን ይዛ ነው ወደዚህ ቤት የገባችው። እንግዲህ ወይዘሮ ሰላምን ለመመረዝ ይመስላል መድኃኒት አስገብታ እንጀራ ሰርታ እንጀራ ላይ አድርጋ ለመስጠት የተዘጋጀች የነበረ ቢሆንም ያንን መድኃኒት ወይዘሮ ሰላም ድንገት ያገኙትና ብሌንና እሷ በተቀመጡበት መድኃኒቱን ይዛ መጥ ይህ መድኃኒት ያንቺ ነው ስትል ነበር ብሌንን የጠየቀቻት። ብሌንም አይኗን አየችና ምን ልትል ነው እያለች ቃል ተርበተበት ነበር። ሆኖም ግን ወይዘሮ ሰላም ከቃል ላይ መርበትበት ከአይኗ ላይ አውቀውባት ነበር። ሆኖም ግን የኔ ነው በማለት ነበር የምትመልስላት። ለምንድን ነው ታዲያ መድኃኒቱ አጉል ቦታ ላይ የተጣለው በማለት ሲጠይቋት፣ ብሌን ደግሞ አይ ወስዶ የነበረ መድኃኒት ነው፣ አሁን ለጊዜው ግን አቆሚው ነው በማለት ነገረቻት። በዚህን ጊዜ እንዴት ይሄን ልትችል ቻለች በማለት ቃል እንግዲህ ይሄ መድኃኒት እኔ ነኝ ያመጣሁ እሷ እኔ ነኝ ለማለት ምን አስባ ነው? ተንኮል አስባ ነው፣ የሆነ ተንኮልማ አለ በማለት ቃል እየተርበተበተች ያን ነገር ስላሳመነችላት ዝም ትላለች። ከዛም ወደ ክላሷ ገብታ ቁጭ ባለችበት ሰዓት እንግዲህ ልብሶቿን ለማጣጥፍና ለማዘጋጀት ቁጭ ባለችበት ብሌን ገባችና ቃል ይህ የሰራተኛ ልብስ የገረድ ልብስ ነው፣ ለአንቺ አይገባሽም፣ እንደዚህ አይነት አንቺ የዚህ አይነት ልብስ መልበስ የለብሽም እያለች ልብሱን እያነሳች ቆሻሻ መሬት ላይ በእግሯ እየረገጠች እንደዚህ ከቆሸሸ በኋላ ነው አንቺ ልትለብሽው የምትችው እያለች ስታሳያት ብሌን በመተከዝ አይኗን ጣል አድርጋ ወርውራ ትመለከታት ነበር። በዚህን አጋጣሚ ነበረ ወይዘሮ ሰላም ወደ ክፍል የገቡት።
ወይዘሮ ሰላምም ወደ ክፍል ከገቡ በኋላ ምን እያደረግሽ ነው ቃል ሲሏት፣ እማዬ አለሽ እንዴ? አይ እኔማ በቃ ልብሱ እያሳየኋት ነበረ፣ እሷን ፈልጊያት ነበር እሷን የመጣሁት አለች። እና ታዲያ ልብሷን ለምንድን ነው እንደሱ አድርገሽ የምትረጋግጭባት? ረገጥኩባት እንዴ እማዬ? እኔ እንጃ ላጣጥፍላት ነበር እንጂ እያለች እንደገና መልሳ የረገጠችውን ልብስ ጠረግ በማድረግ አቧራውን መለሰችው። እናት ሰላም ግን ይህን ላይ የሆነ ትኩረት በሆዳቸው ውስጥ እያዘሉ ያዩዋት ነበር በትኩረት። ብሌን ምንም አልመለሰችም። ለምን እንደሆነ ስህተቱን ሁላ ወደ እሷ የምታደርገው ግራ ቢያጋባም ማለት ነው። ከዛ እስኪ ነይ ቶሎ ብሌን ብለው ከቤተ ክርስቲያን እንድትመጣ ካደረጓት በኋላ ቁጭ አድርገው ወይዘሮ ሰላም ሲጠይቋት ከእንጀራ እናቷ ጋራ እንደተጣላች ስትነግራቸው ከእንጀራ እናትሽ ጋራ መጣላት የለብሽም ምክንያቱም አሳድገውሻልና፣ ስለዚህ ማስታረቅ አለብኝ እኔ ወስጄ አስታርቅሻለሁ በማለት ይነግሯታል። እሷም ዝም አለች። ምክንያቱም ገነት ከዚህ በፊት ይቅር በይልኝ ስትላት እናትሽን እኮ እናቴ ሳትሞት ለምን ሞተች ብለሽ ትይኛለሽ? ምንስ አስበሽ ነው? ለምንድን ነው? እንዴት ነው ይሄን ስቅር መልሽ? ይቅር አልልሽ። ምክንያቱም አንቺ እኔ በአንቺ የካንሰር በሽተኛ ናት ብዬ ባለመንኩብሽ እኔ ለአንቺ ስሜትሽ እንዳይነካ ብዬ ሰራተኛ አይደለሁም ህፃናት ነው የማስጠናው ላልኩሽ ይቅር መቼም አልልሽም ብለሽኝ እኮ ነበረ። አሁን ደግሞ እኔ አንቺን ይቅር አልልሽም፣ እናቴን ግን እንደምንም ፈልጌ አገኛታለሁ በማለት ነበረ ወይዘሮ ገነትን ውጥት ብላ ቤቱን የሮጠችው። በዚህን ጊዜ ደግሞ ታሬ ደግሞ ከወይዘሮ ገነትን አገኛለሁ ብሎ በፍጥነት እየሮጠ ሲገባ ወይዘሮ ገነት እንግዲህ ቤታቸው ውስጥ የሉም። ስልኩም እዛው ተጥሎ በተደጋጋሚ ሲደውልበት ያልተነሳው ስልኳን አልጋ ላይ ወሩራ ስለሄደች ነው። አሁን በሩጫ እየፈጠነ እንግዲህ ለመድረስ ብሎ እየገሰገሰ ሄዷል። ወይዘሮ ገነትም እስከ መቼ ነው ይህን ነገር የምደብቀው? እኔ በቃኝ፣ እናገራለሁ። ከዚህ በላይ ብትገለኝም ግደለኝ፣ ልጄንም ግደል፣ መሸከም አልችልም በማለት ነበረ ለተሬ ነገሩት። አቶ በኃይሉም ቀድሞ ደርሶ ቃልን ለማትረፍ እየሮጠ ቢሄድም ከነሱ ከሁላቸውም ቀድማ የደረሰችው እንግዲህ ወይዘሮ ገነት በሩ ላይ ደረሰች። ተሬም እየተከተላትም ነበረ። ሆኖም ግን አልደረሰባትም። በሩ ላይ ስትደርስ ቆም ብላ ልግባ አልግባ እያለች ስታመነታታ ነበረ። በዚህን ጊዜ ግን መግባት አለብኝ፣ ከዚህ በላይ መሆን መሸከም የለብኝም፣ ያሳደግኳትንም ልጅ ማጣት የለብኝም፣ ወላጅ እናቷንስ ለምን እንደሆነ የደበኩባት መንገር አለብኝ። ምክንያቱም ወላጅ እናቷ መሆኗን አንቺ ከተናገርሽ አንቺን እናስወግድሻለን ያሏት ኃይሉና ባልደረባው ያን እያስታወሰች ወይንም አንቺ ልጅሽን አታገኘውም፣ ልጅሽን እንደፋልሻለን በማለት ነበረ እየዛቱ ብሌን እናቷን እንዳታቅ ያደረጓት። እንግዲህ ቃልም ወደዚህ ቤት ውስጥ የገባችው እውነተኛ የሰላም ልጅ ሆና ሳይሆን የሰላምን ልጅ ላለማስጠት ስለፈለጉ ሰላምን በቃል አማካኝነት እንድትጎዳትና የቃልን ንብረትና ሀብት ኃይሉ መውረስ ስለሚፈልግ ለዛ ምክንያት ነበር የገባችው። እና አሁን እባክሽ እማዬ አትለምኛት። ለምንድን ነው የምትለምኛት? ብዙም አትለታት ትሄድ ትውጣ ስትላት ተይ እንጂ ልጄ አሁን ከፍቷታል፣ በከፋ ጊዜ ትውጣ ብዬ ማለት አልችልም አሉ ወይዘሮ ሰላም። ወይዘሮ ሰላም በነገራችን ላይ እናት በትክክል ልጇን አለማወቋ ነው እንጂ ምክንያቱም ስሟም ስለተቀየረ ነው እንጂ ውስጣቸው ግን በተደጋጋሚ እየነገራቸው ይገኛል። እናት ከምታደርገው በላይ ነው የሚንከባከቧት ብሌንን። ሆዳቸውም ሊጨክን አይችልም። እሳቸውም እኔ በአንቺ መጨከን አልቻልኩ ምን እንደው ባይገባኝም በማለት ነበር ይዘውት የኖሩት። አሁን በዚህን ሰዓት እንግዲህ እሱ ዳዊትም ወደ ሳሎን ሲሄድ እንግዲህ እየጨቀጨቀቻት ነበርና ብሌንን ብላ ከነሱ ሲደርስ ብድግ ብላ ቃል እቅፍ አረገችው። ዳግምም ግራ ተጋባና ምን ነው? አይ ሰሞኑን እኮ አላየሁህም አለችው። እዛ ነው አለና ቁጭ አለ። አሁን በቅናት የምታብደው ቃል ተነሺ ሂጂ ወደ ኪችን አለቻት። ምክንያቱም እናቷ አረብ ሀገር ሳለሁኝ የሰራሁትን ስጋ በሩዝና ሆብዝ ልስራላችሁ በማለት ነበር የተነሳችው። ይህን ስራ ደግሞ
ብሌን ስለማታውቀው እገዛው ላይ ኪችን አልገባችም ነበር። እማዬ ለአንቺ ብላ እኮ ነው የምትርመጠመጠው። አንቺ እኮ የመጣሽበት ቦታሽን አላወቅሽም። ቦታሽ እኮ ኪችን ነው፣ ሳሎን መቀመጥ አይገባሽም። ስለዚህ ሂጂ ወደ ውስጥ አለቻት። አይ እማዬ የምሰራውን ስራ እኔ ስለማላውቀው ነው አለቻት። ሆኖም ግን ዝም አለቻት። አሁንም ተቀጠለችና እሺ ለዳግም ሻይ አፍሊለት በማለት ደግሞ አዘዘቻት። ምክንያቱም እዛ ቦታ ላይ እንድትነሳላት እሷና ዳግም እንዲቀመጡ ነበር። እሱ ግን እሷን ሊያጽናና ብሌንን ነው የመጣው። እንዴት ሆንሽ ያለቀሽው? ብሌንን ሊያጽናና ነበር የመጣው። ተያት፣ እኔ ሻይ አልፈልግም፣ መች ሻይ እፈልጋለሁ አልኩሽና አልና ተናገራት። በዛን ሰዓት እንግዲህ ልትሄድላት ባለመቻሏ ቃል በጣም ተናዳ ነበር። በዚህ አጋጣሚ ነበር ያላሰበችው ስልክ የተደወለባት። በእርግጥ ከዛ በፊት ተሬ ደውሎ እስኪ የብሌንን ስልክ ቁጥር ስጪኝ በማለት የወሰደው ከቃል ነበር። አሁን በይ ስሚ አላት ማለት ነው። ምን አለችው? እንግዲህ ብሌን እናቷን ልታገናኛት ነው እና ገነት አንቺ ጠንቀቅ በይ፣ ራስሽን ለማውጣት ሞክሪ ሲላት፣ እንዴት ማን ነገራት? እንዴት አወቀች? በማለት ትጠይቀዋለች። ሆኖም ግን እኔ ነኝ አላላትም። እሷም ትዝ ሲላት የእሷን ስልክ ቁጥር የብሌንን ስልክ ቁጥር ለተሬ መስጠቷን ስላወቀችው አስታወሰች እና ተንቀጠቀጠች፣ ተንዘፈዘፈች። እንግዲህ እንዴት ነው ራሴንም ከዚህ ማወጣው በማለት እኛም በተቻለን መጠን እንደርስልሻለን፣ ለማስቆም እንሞክራለን። በዚህን ቅጽበት ነበር ገነት ወደ ቤታቸው አንኳኩታ ዘው ብላ የገባችው። ስትገባም ገነት ፊት ለፊት ያየችው ማመን አቃታት። ምክንያቱም ልጇ ዳግም እዚህ ቦታ ነው ያለው። ዳግምንም ሆነ ብሌንን በአንድ ቦታ ላይ ስታይም ልጄ ነበር ያለችው። እሱም አይኑ ፈጠጠ። ምክንያቱም ዳግምን በደንብ የምታስታውሰው ናት። ከዛም ትኩረቷ ወደ ልጇ ሆኖ ሰፋለች። ልጄ ሲምን ልታደርግ መጣ ነበር ያለችው። እንግዲህ ልትናገር ሄደችው እውነታውን ነበረ። በመካከል ላይ ግን ልጇን ስታይ ሀሳቧ ተሰርቆባታል። እውነት ወይዘሮ ገነት ትክክለኛውን ነገር ተናግራ ትወጣለች ወይንስ ልጇን ስላገኘች የልጇን ደስታ ብቻ አብስራ ትመለሳለች? እዚህ ላይ ተጠናቋል። ቀጣይ እስከምንገናኝ መልካሙን እመኝላችኋለሁኝ።